ትናንት ቶተናም እንግዲህ ሮበርቶ ዲዘርቢ ጣሊያናዊና አሰልጣኝ ወደ እንግሊዝ እግር ኳስ መልሷቸዋል። ከዚህ ቀደም በብራይተንና እንደዚሁም በማርሴይ የሚታወቁ አሰልጣኝ ናቸው ሮበርቶ ዲዘርቢ። የብራይተን ስራቸው በተለይ የተለየ ነው። በነገራችን ላይ አስገራሚ ነገር የመጨረሻ የብራይተን ጨዋታቸውን ያደረጉት ከቶተናም ጋር ነበረ። በአሰልጣኝነት በቀይ ካርድ ወጥተዋል። በዛ ጨዋታ ጥሩ ትውስታ የላቸውም። የመጨረሻቸው ጨዋታ ቶተናም ስለነበረ በቀይ ካርድ የወጡበት ማለት ነው። ግን አሁን የሚያሰለጥኑት ደግሞ የመጡት ቶተናም ነው። አስገራሚ የተባሉ ውሎች ተካተዋል በሮበርቶ ዲዘርቢ ውል ላይ። ከነዚህ ውስጥ አንዱ እና ብዙዎችን እያነጋገረ ያለው ዲዘርቢ ቶተናም ከወረደ አውቶማቲካሊ የመልቀቅ መብት አላቸው። አውቶማቲካሊ በፍላጎት ነው። ግን መቀጠላለሁ ካሉ መቀጠል ይችላሉ። ግን አልፈልግም ካሉ መብታቸው ነው። በጣም አስገራሚ ነገር ቶተናም ለሮበርቶ ዲዘርቢ ያው ላይ የዓለም ይመስለኛል። ግን እስኪ በእንግሊዝ ብለን እንወሰደው። የእንግሊዝ ሶስተኛው ምርጥ ተከፋይ አድርጓቸዋል ከጋርዲዮላና ካርቴታ ቀጥሎ። ከጋርዲዮላና ካርቴታ ቀጥሎ በእንግሊዝ ከፍተኛው ተከፋይ ሆኗል። 12 ሚሊዮን ዩሮ በአመት ለመክፈል ነው የተስማማቸው። 5 ዓመት ኮንትራት ነው የሰጧቸው ቶተናሞች ለሮበርቶ ዲዘርቢ። ሁሉም መብታቸውን የጠበቁላቸው ረጅም ዓመት ኮንትራት ሰጥቷቸዋል። ከፍተኛ ደሞዝ ተከፋይ አድርጓቸዋል። ቶተናም ከወረደ መብቶት ነው መልቀቅ ይችላሉ ብለው መብት ሰጥቷቸዋል። የተጫዋች ዝውውር ላይ ከፍተኛ ውሳኔ እንዲያስተላልፉ ለሳቸው እድሉን እንደሚሰጥ አሳውቋል። ተጫዋቾችንም በማሰናበት ያሳውቋቸው ተጫዋቾች አሉ ከመምጣታቸው በፊት እነዚህ ተጫዋቾች በክረምቱ ሊለቁ ይፈልጋሉ፣ እነዚህ ተጫዋቾች እንዲመጡልኝ ይፈልጋሉ ብሎ አስቀምጧል። እነሱን ሁሉ ለማድረግ ተስማምተው የገቡበት ሁኖ ተመልክተናል። ውሉ አነጋጋሪ ነው። ምክንያቱም አሁን እንደ ዲዘርቢ አይነት አሰልጣኝ ሊወርድ የተቃረበ ክለብን አይዝም ይታወቃል ባይ ዲፎልት። ምክንያቱም ፕሮፋይሊካሊ ወደ ከፍተኞች እየመጣ ያለ አሰልጣኝ ከመሆኑ ጋር ተያይዞ ስምን ማበላሸት የለብም። ቶተናም ቢወርድ እኮ ዲዘርቢ ያወረደ ነው የሚባለው እንጂ ቶማስ ፍራንከ ወይም ኢጎር ቱዶር አወረዱት አይባልም። መጨረሻ ላይ የመጨረሻው ሰው ነው ስሙ የሚጠራ። ግን እሱም ይሄ መሆኑን ስለሚያውቅ ሲሪየስ የሆነ ውሎችን ነው ያደረገው። በዚህ ሂደት ውስጥ ቶተናም ላይ ትንሽ ሪስክ ያለው ይመስለኛል። ያ ከፍተኛ ተከፋይ አድርጎታል። ረጅም ዓመት ኮንትራት ውል ማፍረሻዋን ከፍለው ነው የምታመጣው። ከዛ በላይ ግን አሁን ቶተናም ከሰጠው ውል ቶተናም ካስቀመጠለትና ይሄ አነጋጋሪ ከሆኖች የውሉ ማሰሪያዎቹ በተጨማሪ ግን ትልቁ መነጋገሪያ የሆነው የቶተናም ደጋፊዎች ዲዘርቢን አንፈልግም ማለታቸው። ዲዘርቢን አንፈልግም ያሉበት ዋነኛ ምክንያት የተጫዋቹ የአሰልጣኝነት ብቃት፣ የአሰልጣኙ የጨዋታ ምርጫ፣ ያጫወት መንገድና መሰል ነገሮች አይደሉም። ሜሰን ግሪንውድን ለምን በኦሎምፒክ ማርሴይ እንዲጫወት ፈቀድክ ነው ያሉት። በዋነኝነት የመጀመሪያ ተቃዋሚው ነው ከመጀመሪያው ሰልፍ ወይም ከመጀመሪያው ረድፍ ላይ የመጡት የቶተናም የሴት ተጫዋቾች ማህበሮች ናቸው። ከፊት መጥቶ መቃወም የጀመሩት አንድም ሴት ደጋፊ ዲዘርቢ የሚያደርገው ጨዋታ እንዳይታደም ብሎ ትእዛዝ አስተላልፏል። የቶተናም የሴቶች እግር ኳስ ደጋፊዎች ማህበር ከተመሰረተ የተወሰኑ ዓመታትን አሳልፏል። በሀገሬው ትልቅ ፓወር ያለው ነው። ሴቶችን ወደ እግር ኳስ እንዲመጡ የቶተናም ሴት ደጋፊዎችን በማበረታታት በማነቃቃት የሚሰራ ነው። አቋም ይዞ ይህንን መግለጫ ወጥቷል። በተመሳሳይ መንገድ የቶተናም የደጋፊዎች ማህበርም እና የቶተናም ደጋፊዎችም ለሁለት ከመከፈል በላይ በሆነ መንገድ በከፍተኛ ሁኔታ ዲዘርቢን እየተቃወሙት ይገኛሉ። እንዳይመጣ የሴት ልጅ ጥቃትን የማይገባው የሴት ልጅ መጠቃት የማያመው ሰው ስለሆነ አይምጣብን። ያውቀዋል ልቡ። ሜሰን ግሪንውድ ምን እንዳረገ ልቡ ያውቀዋል። ዲዘርቢ ማጫወት ብቻ ሳይሆን ከለላም ሲሰጠው ነበረ። ከለላም አብሮ እኮ ነው የሚኖረው ከሚስቱ ጋር። ተደባደበ ካላችሁት ወይም ጉዳት አርሶባታል ካላችሁ ሚስቱ ጋር አብሮ እኮ ነው የሚኖረው። ምን አገባችሁ የሚሉና ለግሪንውድ የመከላከል ከማጫወትም ባለፈ ሂደት ፈጥሮለታል። ግሪንውድ ማንቸስተር ዩናይትድ አልፈልግም ብሎ በለቀቀበት ሰዓት መጠጊያ ያደረገው ማርሴይ ነው። ዲዘርቢ ናቸው ፍቃዱን የሰጡት የሚል መነሻ በመያዝ ከፍተኛ ተቃውሞ እየፈጠሩ ይገኛሉ። በእንቅርት ላይ ጆሮ ደግፍ እንደሚባለው ማለት ነው። ቡድኑ ላለመውረድ እየተጫወተ ነው። አሰልጣኝ አምጥቷል። እንደገና አሰልጣኙ ላይ ተቃውሞ በርትቷል። ግራ ግብት ያለው ነገር ሆኗል። የቶተናም ነገር ግራ ግብት። የሰጡት ኮንትራት ልክ ነው ወይ ጥያቄ የሚያስነሳ ነው። ከወረዳችሁ እለቃለሁ መብት ነው ተብሏል። የወሰዱ አድቫንቴጅ ይገርማል። ግርምዬ ካልወረዱ ደግሞ ተጨማሪ በየአመቱ ከሚከፈለው 12 ሚሊዮን ፓውንድ በተጨማሪ
1 ሚሊዮን ፓውንድ ቦነስ ወደ ኪሱ ይገባለታል ለዲዘርቢ። 100% የራሱ መብት አስከብሮ ነው የመጣው። ግን አንድ ኔጌቲቭ ነገር ሊኖር ይችላል። ከወረደ ቡድኑ ግን ያወረደው ዲዘርቢ ነው የሚባለው። ቅድም እንዳልኩት ቶማስ ፍራንክም አይባሉም፣ ኢጎር ቱዶርም አይባሉም። ማን ያወረደው ሲባል ዲዘርቢ ነው የሚባለው። በጣም ከባድ ነው የቶተናም ጉዳይ። ምስቅልቅሉ የወጣ ነገር ነው። እንግዲህ እንደነ ቤርጋቤል አይነት ተጫዋች ከጉዳት መምጣታቸው ማገገማቸው አብረን የምንመለከተው ቢሆንም ግን በኢጎር ቱዶር ዘመን በተለይ 2026 ከገባ በኋላ አንድም ጨዋታ ድል አላረጉም። አንድም ጨዋታ በፕሪሚየር ሊጉ። ኢጎር ቱዶር ደግሞ ከ5 ጨዋታ 1 ነጥብ ብቻ ነው ማግኘት ከሚገባቸው 15 ነጥብ 1 ነጥብ ነው ያገኙት። በዚህ ሬሽዮ ከሄድን በቀጣይ 7 ጨዋታ 1 ወይም 2 ነጥብ ነው የሚያገኙት። ያ ደግሞ ያወርዳቸዋል። ከባድ እሳት ላይ ነው የተጣዱት ዲዘርቢ። ምን ይሆናሉ አብረን እናያለን። ግርሜ አድማጮቻችን ለነበረን ቆይታ ከልብ እናመሰግናለን። ዲዘርቢ ረጅም ሙሉ ነው የተሰጣቸው። የገረመኝ 5 ዓመት ክብራትና ክብራን የጨነቀው እርጉዝ ያገባል። አሁን የተጨነቁ እኮ 7 ጨዋታ ለማዳን ነው እንግዲህ። አሁን ቶተናም የማትረፍ ጉዳይ ነው። ከባድ ነው። በነገራችን ላይ የዘንድሮው እንግሊዝ ፕሪሚየር ሊግ ዋንጫው ብቻ ሳይሆን አጓጊ ሆነው ቶፕ 4 እንደገና ደግሞ ማን ይወርዳል የሚለው ጉዳይ አጓጊ ሆኗል። ስለተከታተላችሁ እናመሰግናለን። እናት ባንክ አጋራችን ነበር። የእናት ባንክ ደንበኛ የሆኑ በእናት ባንክ ይቆጥቡ እንሎታለን። የዛሬው መሰናዷችን አብቅቷል። ነገ በምሳ ሰዓት ፕሮግራማችን እንገናኛለን። ከዛ ተከታታይ ጨዋታዎች አሉ። ከቅዳሜ ጀምሮ የኤፍኤ ካፕ ጨዋታዎች አሉ። መሀል ላይ እንደገና የሻምፒዮንስ ሊግ ጨዋታዎች፣ ከዛ ፕሪሚየር ሊግ አሉ። እስከዛው ሰላም ዋሉልን። የምትለው ነገር አለ እንዴ ሶፊ? ምንም። መልካም ቀን ይሁንላችሁ ማለት ነው። ቻው አድማጮቻችን።